የ30 ዓመት ወጣት የ5 ዓመት ልጅ ደፍሮ ገደለ። እውነት አንተ ጠበቃ ነህ? ገና ራሴ ሲታረግ ይልክልልህ አይደል? ተጠራራ ፀሐይ የተመጣች እርግጠኛ ሆነሽ መናገር አትችልም። የተበደሉ ሰው ናቸው። ፊታቸው ላይ ያስታውቃል። ጓደኛና ሚስት ችግር ውስጥ ከታችኋል። ከሚያስፈሩ ሰዎች አንቺ ከኔ ብቻ ትዕዛዝ መጠበቅ አለብን። እሺ አለቃ። አሁን ካለህበት ውጣና በፍጥነት ይዛሃቸው ከኔ ድረስ ምንም ነገር ጉዳት እንዳይደርስ። የዚህ ነገር መጨረሻ ሞት ወይም እስር ቤት። ቤተሰብ በጣም ደስ ይላል። እቺ ጀግና ሴት፣ እቺ ጠንካራ ሴት፣ ጎበዝ ብርቱ ሴት በአዲስ ህይወት መታለች ማለት ነው። በጣም ደስ የሚል ነገር ነው። ከምለው በላይ በጣም ደስ ይላል። ሴት ልጅ እንደዚህ ጎበዝ ጠንካራ ሲሆን በጣም ደስ ይላል ማለት ነው። እንግዲህ በቅርብ ጊዜ እንጠብቃለን ሙሉ ስለቀቅ ማለት ነው። በጣም ደስ ይላል። ዋንትያ እንግዲህ በአዲስ ህይወት ነው የመጣች። በጣም ደስ የሚል ነገር ነው። ሴት ልጅ እንግዲህ እንደዚህ ስትጠነክር በጣም ደስ ይላል። እንደ አባት ሆና እንደ እናት ሆና ልጇም እንግዲህ እያሳደገች እንግዲህ በጣም ጎበዝ ልጅ ናት። የኢትዮጵያ እሷ ፕሪ ናት። ለምን እንዴት እንደዚህ ትያለሽ ብላችሁ ብትጠይቁ የኢትዮጵያ ህዝብ በጣም ሩሩ ጥሩ ሰው ስለሆኑ እንግዲህ አስቡት። እንግዲህ የህዝብ ፕሪ ናት ማለት ነው። እንዴት ብትሉ እንዴት ነው እንደዛ ብለሽ ብትጠይቁ ብትሉ ሁሉም ሰው ከጎኗ ሆኗል፣ ከጎኗ ቆሟል። እሷ ደግሞ እንደዚህ ጠንከር ብላ በጥሩ ነገር ላይ ሲቆም በጣም ደስ ይላል። በጣም ከምለው በላይ ማለት ነው። የሴቶች ምሳሌ ናት እሷ ማለት ነው። በጣም ደስ የሚል ነገር ነው። እንግዲህስ ንግስት የሚል አዲስ ተከታታይ ድራማ እንግዲህ በቅርብ ጊዜ ሙሉ ይለቀቃል እንግዲህ ብላ የራሷ እንትን ላይ እንግዲህ አድርጋለች ማለት ነው። በጣም ደስ የሚል ነገር ነው። በጣም ብዙ ነገር አሳልፋለች። ብዙ ነገር ነው ያሳልፈችው። ያው ከራሷ ከታሪኳ ነው ይጀምራል ሲናይ በጣም ማለት ነው። አጭር ነው የለቀቀችው። ከራሷ ከታሪኳ ነው የጀመረችው። በጣም ጎበዝ ናት እና በቅርብ ጊዜ ደግሞ ሙሉ ቪዲዮ እንጠብቃለን እና እናንተም አበረታቱ። የኢትዮጵያ ህዝብ መልካም ሮሮ እንግዲህ ፍሬው የኢትዮጵያ ህዝብ ፍሬው አይተናል። እንግዲህ አሁንም ጎበዝ ስለሆነች እንግዲህ ሙሉ እናያለን ብለን ተስፋ እናደርጋለን። ወደ ቤተሰቦቻችን አመሰግናለሁ መጣችሁ ከኔ ጋር ስለሆናችሁ። ቤተሰብ እነ መሃል ላይ እንግዲህ ላስቸግራችሁ ላይክ ሰብ አትርሱት። እንግዲህ ብዙ ነገር ነው ያየችው ዋንትያ ብዙ ነገር። እንግዲያውስ ጎበዝ ስለሆነች አንድ አመት ውስጥ እንደዚህ ሆና ጎበዝ መሆኗ በጣም ደስ ይላል። አንዳንዶቹ እኮ በቃ ትንሽ ብር ካገኘ ትንሽ የሆነ ነገር ካገኘ በቃ የሆነ አለ አይደለ ወይ ሌላ ህይወት ይቀጥላል ወይ በቃ እንትን ልጁ መሀል። እሷ ግን ጎበዝ ጠንካራ ስለሆነች የራሷ ልጅ እንደ እናትም እንደ አባትም ሆና ግን ጎበዝ ሆና እያሳደገች ናት እና ፊልሙ እንግዲህ ከራሷ ከህይወቷ ታሪክ ነው እንግዲህ የሰራችው እና በጣም ደስ ይላል።
እናስ ቤተሰብ ጠንካራ ሰው እኮ የትም ይደርሳል። ከጠነከራችሁ ለድህነት እጅ ካልሰጣችሁ በቃ የትም ትደርሱታላችሁ። ያሰባችሁበት ቦታ ያቀዳችሁበት ቦታ ትደርሱታላችሁ። ወሳኙ እኮ እናንተ ናችሁ። ከወሰናችሁ ከእግዚአብሔር ጋር በጸሎት ትደርሳል። በቃ ያ ያሰባችሁበት ቦታ ትደርሱታላችሁ። እንዴት ብትሉ አንደኛ በጸሎት፣ ሁለተኛ የእናንተ ማጠናከር ያስፈልጋል። ሶስተኛ ደግሞ ሰው እግዚአብሔር ይስጣችሁ። ሰው መውደድ ይስጣችሁ ፈጣሪ። ሰው ከወደደ የሰው መውደድ ካለ የትም ትደርሱታላችሁ። እና ሁላችንም የዋንትያ ህይወት እናውቃለን። ከየት እንደመጣች እንዴት እንደተነሳች እና እናውቃለን። እና እግዚአብሔር ይመስገን በጣም ደስ የሚል ነገር ነው። እንደዚህ ሁኔታ እሷ በቃ እንትን መሆኑ በጣም ደስ የሚል ነገር ነው። እንግዲያውስ እናንተም በርቺ፣ ጠንከር በይ በሉት። እንግዲህ አሁንም እንግዲህ የሰው ቲክቶክ እያያችሁ ነው። ብዙ ፎሎወር አላት፣ ብዙ ሚሊዮን ተከታታይ አላት ማለት 1 ሚሊዮን ምናምን እንደው ከአንድም በላይ ሆኗል አሁን ማለት ነው። ላይኩም በእንደዛው እና በጣም ጎበዝ ጠንካራ ልጅ ናት እላችኋለሁ። እንግዲህ በጣም ደስ ይላል። እንደዚህ ጠንከር ብላ ማስራቷ ደስ የሚል ነገር ነው እና ለራሷ ተርፋ ለሌላውም እየተረፈች ልጅ ስለሆነ በጣም ደስ ይላል። እንደገና ደግሞ ከሷ ብዙ ትምህርትም ይወስዳሉ ወጣቶች ብለን ተስፋ እናደርጋለን። ለምሳሌ ከወለዱ በኋላ የሚጥሉ ልጆች አሉ። እሷ ግን ከወለደች በኋላ አልጣለችም ልጇን። ልክ አይታችኋል እንግዲህ። በጣም ጎበዝ ጠንካራ ልጅ ናት። ለማንም አልሰጥም ልጄ ብላ እንግዲህ በዚህ ደረጃ ደርሳለች ማለት ነው። እንግዲህ ይሄ ሁላ በምን ስለተነሳ ነው? የሰው ፍቅር አለ፣ የኢትዮጵያ ፍቅር፣ የኢትዮጵያ ደግ ሰዎች፣ እንደገና ደግሞ የሷ ጠንካራነቷ፣ እንደገና ደግሞ በቃ እና እንግዲህ በዚህ ሁኔታ በዚህ ላይ ደርሳለች ማለት ነው። በጣም ደስ የሚል ነገር ነው እና ቀጣዩ ሙሉ በሙሉ እናያለን። ሙሉ በሙሉ ሲለቀቅ እናመሰግናለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። በጣም ነው የምወዳችሁ። ፈጣሪ ሀገራችን ጠብቀን፣ ጤና ሰላም ይስጠን። ቀጣይ እንገናኛለን። ቻው ቻው። መልካም ጊዜ